ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ይህ አዋዜ ልዩ ዘገባ ነው። ዘመቻ ዩራኒየም ዘረፋ ከቶ ይካሄድ ይሆን? ፎክስ ኒውስ በድረ ገጹ በሰፊው እንዳስነበበው የአሜሪካው ፕሬዝደንት ዶናልድ ትራምፕ ለኒውክሌር ቦምብ የተቃረበውን የበለጸገ ዩራኒየም እጃቸው ውስጥ ለማስገባት ከዚህ በፊት ተነድፎ የተረሳውን አማራጭ ፔንታጎን እንደገና ማንሰራራቱ ተሰማ። ትንተናው በዚህ ላይ የቀረበ አዲስ ሪፖርትን ሲጠቅስ ዕቅዱ በአሜሪካና በእስራኤል የአየር ድብደባ የተጎዱትን ፎርዶና ኢስፋሃን የዩራኒየም ማበልጸጊያ ዋሻዎችንና እንደዚሁም ከሌላው የተመታ የኒውክሌር ማብለያ ጣቢያ ናታንዝ አጠገብ ከሚገኘው የፒካክስ ተራራ ከርስ ውስጥ የተንሰራፋ ከተባለ አዲስ የኒውክሌር ማብለያ ተቋም ውስጥ የበለጸጉትን ዩራኒየሞች ፈልጎ ማግኘትና ይዞ መፈትለክን ያካተተ በሺህ የሚቆጠሩ ወታደሮችን የሚያሳትፍ ጊዜያዊ ወረራ ነው። ኢራን በሳተላይት ፎቶግራፍ የላይኛው ጎርባጣ አካላቱ የኩላሊት ነቀላና ተከላ፣ የሐሞት ጠጠርና የትርፍ አንጀት ቀዶ ጥገና ሰንበሮች ያረፉበት የሚመስለው ፒካክስ ተራራ ከርስ ውስጥ ኢራን በሺህ የሚቆጠሩ የዩራኒየም ማብለያ ሴንትሪፊዩጆችን አስገብታበታለች ተብሎ ታምኗል። ይህ በጠላት ግዛት ውስጥ ብዙም የድንገተኛነት ዕድል ሳይኖረው የሚካሄድ ጊዜያዊ ወረራ ነው። የኢራን እስላማዊ አብዮተኞች ክንድ፣ እስላማዊ አብዮታዊ ዘብ ኮሩ፣ መደበኛው ጦርና ባሲጅ ሚሊሻ በዚህ አይነቱ መራራ የሰው ለሰው ተፋልሞ ሲዘጋጁና ሲቋምጡ ቆይተዋል ለወራት። የአሜሪካ ሺዎች የኃይላት ስብጥር መች ኃይል ወደዚህ ዘመቻ ዩራኒየም ዘረፋ ሲገባ ኢላማ የሚያደርጋቸው ስፍራዎች ውስጥ ወይም አካባቢ ስለሚጠብቀው የጠላት መከላከያ ደፈጣ ብቻ ሳይሆን ነፍሱን ሸጦ አድኖ ሊወስደው የመጣው ነገር በትክክል የት በስንት መጠን እንዳለ እርግጠኛ አይደለም። የምድራችን ልዕለ ኃያል የጎረቤት ቬንዙዌላን ፕሬዚደንት ከቡ መኝታ ቤታቸው ብርድ ልብስና አንሶላቸውን ገልጦና ገፎ በቢጃማ ከነባለቤታቸው ጠፍሮ በሄሊኮፕተር አሳፍሮ ወደ መርከብ ገልብጦ መልሶ ወደ ሄሊኮፕተር አዙሮ ኒውዮርክ አጠገብ ወህኒ ቤት ማስገባቱ አይዘነጋም በቅርብ በፈጸመው ጀብዱ። ይሁንና በዚህኛው ዘመቻ ተልኮ መቼ እንደሚካሄድ እርግጠኛ ቀን ያልተቆረጠለትና ግልጽ የሆነ መውጫ የሌለው ነው ይላሉ ተንታኞች። አሜሪካ ለዚህ ስትዘጋጅ ከዝችው መዘዘኛ ኢራን ጋር በተፈጠረ ተመሳሳይ መቋጫ የለሽ ፍጥጫ የተነሳ የዛሬ 46 ዓመት በፈረንጅ 980 ያካሄደችውንና የከሸፈው ዘመቻ ትዝታ በቁሙ ያባንናታል። አሁን 47ኛ ዓመቱን የያዘው የኢራን እስላማዊ አብዮት የሻው ዘመነ መንግሥትን በካልቾ ፈንግሎ ቀጥሎ ያደረገው ነገር ትልቋ ሰይጣን የሚላትን አሜሪካ ኤምባሲ ተቆጣጥሮ ዲፕሎማቶቿንና ቤተሰቦቻቸውን የቁም እስረኛ ማድረግ ነበረ። ያን ጊዜ የዋይት ሃውስ ገዢ የቀድሞ ፕሬዚደንት ጂሚ ካርተር ነበሩ። አሁን በሕይወት አይገኙም። ከፍተኛ ዲፕሎማቶቻቸውን ለማስለቀቅና
የአሜሪካንን ብሔራዊ ሐፍረትና መሳቂያነት ለመቋጨት በዲፕሎማሲና በማዕቀብ ጫና 6 ወር ቢታገሉም አልቻሉም። የኢራን አብዮተኞች በቀላሉ አይሰበሩም፣ በቀላሉ አይሉም። በመጨረሻም የፖለቲካ ጫና የበዛባቸው ፕሬዝደንት ጂሚ ካርተር አንድ የተወሳሰበ የነፍስ አድን ዘመቻ እንዲያቅዱ አስገድዳቸው። ዘመቻው የንስር ጥፍር የሚል ስያሜ ወጣለት። ነገር ግን ንስሩ ከመሬት ሳይነሳ ክንፉን ሳይዘረጋ የተሽከርካሪዎች ሜካኒካል ብልሽት ለ8 የአሜሪካ ወታደሮች ሞት ምክንያት የሆነ የአንድ ሄሊኮፕተርና የአንድ ትራንስፖርት አውሮፕላን ግጭት ዕቅዱ ምስጢራዊነቱ ጠፍቶ ቴሄራን ሳይደርስ በረሃ ላይ በክሽፈት ተጠናቀቀ። ጂሚ ካርተር ከአንድ የሥልጣን ዘመን በላይ ሊሄዱ ካልቻሉበት ዋነኛው ምክንያት አንዱ ይህ ክሽፈት ነበር። ይሁንና የአሁኑ የአሜሪካ ጦር ከዛን ጊዜው በብዙ የበለጠ የበሰሉ የልዩ ዘመቻዎች እዞችና የ10 ዓመታት የውጊያ ልምድ ያለው ነው ይላሉ ተንታኞቹ። ቢሆንም ግን ይላሉ መለስ ብለው፣ ቢሆንም ግን ቴክኖሎጂ መልክዓ ምድርን፣ ሎጂስቲክን ወይም የጠላትን እርምጃ አያስቀርም ወይም አይሰርዝም። የፕሬዝደንቱ ወሳኝ ውጤት መፈለግም ለአደጋ የተጋለጠውን ዕቅድ ፍጹም አያድርገውም ይላሉ። ትራምፕ የኢራን አብዮተኞች ኒውክሌር ሲጨብጡ ከማይ በሞት ይሻለኛል የሚለው ቁርጠኛነታቸው እንዲህ አይነት ደፋርና አደገኛ ዕቅድ እንዲቀበሉ ሊያስገድዳቸው ቢችልም የካርተር ነገር እንዳይደርስብኝ የሚለው ፍራቻ ግን ውስጥ ውስጡን እየበላቸው መሆኑ አይካድም ይላሉ። ባለፈው ሰኔ ወር ስለዚህ ዩራኒየምን እጅ አስገብቶ የመፈትለክ ዘመቻ ጋዜጠኞች አንስተው ሲጠይቋቸው እናንተ ደግሞ ጊዜው ገና ነው ስለዛ ለማውራት በማለት ጥያቄውን ባይቀበሉትም ነገር ግን ጂሚ ካርተርን መሆን አልፈልግም ማለታቸው አልቀረም። ዕቅዱ በ1980 የታቀደውንና የከሸፈውን ዘመቻ የንስር ጥፍር በውስብስብነት በእጅጉ ይልቀዋል። ያን ጊዜ የካርተር ኃይሎች ታጋች ዲፕሎማቶችንና ቤተሰቦቻቸውን ቢያንስ የት እንደነበሩ በአብዛኛው ያውቁ ነበረ። በአሁኗ ኢራን ግን ኢራን መሰወሩ ከቀናት ወደ 90% ደረጃ በማበልጸግ ከ10 እስከ 11 አቶሚክ ቦምብ ልትሰራበት የሚያስችላትን 60% የበለጸገ 440 ኪሎ ግራም ዩራኒየም በኒውክሌር ጣቢያዎቿ ተከፋፍሎ ተሰራጭቶ ይሁን ወይም ወደ ሌላ ያልታወቀ ቦታ ስፍራ ወስዳው እንደሆነ መቼም ላናውቅ እንችላለን ይላሉ ተንታኞች። አንዳንድ የአሜሪካ ባለሥልጣኖች እንደሚያምኑትማ የዓለም አቀፉ አቶሚክ ኤነርጂ ኃይል ፈታሾች ይህ መዘዘኛ የበለጸገ ዩራኒየም የት እንዳለ ካወቁ 9 ወራት አልፏቸዋል። በሌላ አነጋገር ባለፉት 9 ወራት ውስጥ ኢራን ይህን የበለጸገ ከ10 እስከ 11 አቶሚክ ቦምብ ሊሰራላት የሚችል መዘዘኛ ዩራኒየም የት በውል እንደደበቀችው አያውቁም። የፔንታጎን ዕቅድ የኢራንን የኒውክሌር ማብለያዎች ፎርዶና ኢስፋሃን የሚባሉትን ጣቢያዎችና ከአይፔክስ ተራራ ስር በጥልቁ የሚገኘውን የኒውክሌር ተቋም በቁጥጥሩ ስር ለመቆጣጠር የታለመ ነው። ለዚህ ጊዜያዊ ወረራ የሚያስፈልጉ በሺዎች የሚቆጠሩ ወታደሮች መካከል ሬንጀርስ ማለትም የስፔሻል ኃይሎች የሰለጠኑ ቀላል እግረኛ ጦር ማለት ነው፣ የልዩ ዘመቻ ኃይሎችና የውጊያ መሐንዲሶች ይሳተፋሉ
በርካታ ጥያራዎች ይኖራሉ። የዕቅዱ አንዱ ክፍል የሕንፃ ኮንስትራክሽን መሣሪያዎችን በግዙፍ ጫኝ አውሮፕላኖች አስገብቶ አዲስ የአውሮፕላን መንደርደሪያ መሥራትን ይጨምራል። ፒካክስ ተራራ ከርስ ውስጥ የተንሰራፋው የኒውክሊየር ኃይል ቁልቁል የ300 ጫማ ማለትም የ100 ሜትር ገደማ ጥልቀት ያለው መሆኑ ይዘገባል። ዳንኤል መቼም መገመት ትችላለህ፣ ብዙ ዝርዝር ነው ያለው። ይህ ዕቅድ ከዚህ በፊት ተዘግበው ነበረ። አሁን እንደምታውቀው ፕሬዚደንቱ ወይም አሜሪካ ለ13 ተከታታይ ቀናት ድብደባ ካደረገች በኋላ በኢራን ላይ በመካከሉ እያወራን ነው የሚል መግለጫ ነው እየተሰጠ ያለው። ላለፉት 2 ቀናት ምንም አይነት ድብደባ አልተካሄደም። እንግዲህ ምናልባት ዞሮ እንደ ሞተ የሚቆጠረው ያልተግባብቶ ስምምነት እንደገና ነፍስ ዘርቶ ዶናልድ ትራምፕ ዋነኛ ትልማቸው ያደረጉትን የሆርሙዝ ሰርጥ ማስከፈትና ከሱም በላይ ኢራን የኒውክሊየር ቦምብ እንደማትጨብጥ በውል የሚያረጋግጥላትን ይህንን የበለጸገ ዩራኒየም እጃቸው ማስገባት የሚችሉበት ሁኔታ ተመቻችቷል፣ ወይም ይሄን ለማሳካት ኢራኖች እሽታ ሰጥተውኛል ብለው ማረጋገጫ ካገኙ ብቻ ሊቀር የሚችል ዕቅድ ነው የሚመስለው። ዳንኤል፣ ይሄ የማታ ነገሮች በፕሬዚደንቱ የአየር ድብደባ ወይም መጠን ማስፋትና ማክበድ ብቻውን የሚፈልጉትን አይሰጣቸውም የሚል ግንዛቤ ላይ ተደርሷል። በብዙዎቹ ኢነር ሰርክል የምንላቸው በጦር ኃይል ውስጥ የፔንታጎን ቁልፍ የጦር አዛዦች እንዲሁም በዋይት ሃውስ ቁልፍ የፕሬዚደንት ዶናልድ አስተዳደር ባለስልጣኖች በድብደባ ብቻ ኢራን የምንፈልገውን ትሰጠናለች ብለው ወደ አለማመን ደረጃ ስለሆኑ አሁን የሰማኸው አይነት እጅግ ደፋር እጅግ ብዙ ሰራዊት የሚያካትት እጅግ የተወሳሰበ እና ኢራንን በኢራን ላይ ጊዜያዊ ወረራ መፈጸምን እቅድ ያደረገ ዝግጅት እንዳለ እየሰማን ነው። ዳንኤል፣ ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንሎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ዓለም እንደ ፎክስ ኒውስ ዘገባ አሜሪካ የኢራንን የዩራኒየም ማብላያ ስፍራዎችን በከባድ መሳሪያ ጥቃት ከመፈጸም ባለፈ የዩራኒየም ማብላያ ቦታዎች ውስጥ በመግባት ዩራኒየሞቹን ያለ ኢራን ፍቃድ ለመውሰድ ሞክራለች ማለት ነው። ሊደረግ ነው እቅዱ። አሁን እንግዲህ እስካሁን ድረስ ይሄ መዘዘኛ 440 ኪሎግራም የሚመዝን 60 በመቶ የበለጸገ ዩራኒየምን እስራኤልም አሜሪካንም ኢስፋሃን፣ ፎርዶ እና ናታንዝ በሚባሉት እነዚህ ተደብድበዋል። ኦልሬዲ እንዲፈራርሱ ተደርገዋል። እና እነዚህ የተመቱ የዋሻ ውስጥ ጣቢያዎች ውስጥ ተከፋፍለው ነው ያሉት ነው የሚሉት። በይቶስ ማለት 440 ኪሎግራም ቢሆንም ለምሳሌ 100 ግራሙ አንደኛው ጋር፣ 200 ግራሙ ሌላኛው ጋር፣ ቀሪው ግራም ደግሞ ሌላኛው ጋር ማለት ነው። በዚህ መልኩ በነዚህ በሶስት ውስጥ ነው የሚገኙት ወይም በአንዱ የሚገኘው የሚል እምነት ነበራቸው። ያው እምነታቸው ዞሮ 24 ሰዓት የሚሰሏት አገር ስለሆነች ይሄ መረዳት አላቸው። ዶናልድ ትራምፕ አሁን ካልኩህ ከነዚህ ከሶስቱ ሶስት ናቸው። ከነዚህ ውጪ የትም እንዳልሆነ እርግጠኛ እንደሆኑ ብዙ ጊዜ መግለጫ ሰጥተዋል።
እሳቸው የሚሰጡት መግለጫ ያው እንግዲህ ስለላ መረጃ ላይ ተመርኩዞ ነው እና እሳቸው ያሉት ማንም ሰው ወደዚህ ወደ ተመቱት ማብለያ ኃይሎች መጠጋት አይችልም። ሲጠጋ 24 ሰዓት እናየዋለን በሳተላይት፣ ስለዚህም እንገለዋለን በማለት ገልጸዋል። ይሁንና የነዚህ የተደበደቡ የኢስፋሃን፣ የፎርዶ፣ የናታንስ መግቢያ ዋሻዎች ኢራን በሲሚንቶ እና እንደዚሁም እነዚህ አፈር በመድፋት መግቢያዎቹን እንደደፈነቻቸው ብዙዎቹን ይዘገባል። ሁለተኛ በፈንጂ እንዳጠረቻቸውና ሌሎች የማይተነበዩ እንቅፋቶች እንደጋረጠችባቸው ይነገራል። እና እንደገና ደግሞ ቅድም በዘገባው ላይ እንደሰማኸው የሰርፕራይዝ እድል ብዙ የለውም። ይህ የአሜሪካ ዘመቻ ሰርፕራይዝ እንግዲህ ድንገተኛነት ማለት ነው። እና ኢራኖች የሚያውቁትን ነገር ያውቃሉ። ለምሳሌ የአሜሪካና የእስራኤል ስለላ ድርጅቶች እዚህ አይነት ዘመቻ ላይ ከመጀመራቸው በፊት እርግጠኛ ሳይሆኑ ሊያደርጉት አይችሉም ተብሎ ነው የሚታሰበው። ስለዚህ አሁን እስካሁን ባለው ዝርዝር ላይ የምንሰማው ይሄ የበለጸገ ዩራኒየም የሚገኘው ቅድም ባልኩ በነዛ በሶስቱ በተደበደቡት በናታንስ፣ በፎርዶ እና ኢስፋሃን የአንደርግራውንድ የኒውክሊየር ጣቢያዎች እንደሆነ ነው ሲናገር የቆዩት። አሁን አዲሱ ነገር ምንድን ነው? ፒካክስ የተባለውና በቅርቡ በሳተላይት የተደረሰበት እና የእስራኤል የስለላ መዋቅር ኢራን ምንድነው የዚህ የኒውክሌር ማጣሪያ ዋነኛው ማብለያው ሴንትሪፊዩጅስ ይባላሉ። በሺ የሚቆጠሩ ሴንትሪፊዩጅስ ወደዛ አዘዋውራለች። ወደዚህ አይፔክስ ተራራ ስር 100 ሜትር ወደ ውስጥ ጠልቆ የሚገኝ ኮምፕሌክስ የተንሰራፋ የኒውክሊየር ማብለያ የዩራኒየም ማብለያ ተቋም ውስጥ ወደዛ ተቋም በሺ የሚቆጠሩ ሴንትሪፊዩጅስ አስገብታለች። እና ይህም የበለጸገ ዩራኒየም ቶታሊ ወደሱ ተዘዋውሮ ሊሆን ይችላል የሚል ነው አንዱ። ስለዚህ አሁን እንግዲህ ይህ ዘመቻ እንደሰማኸው ራሱ አይፔክስ ተራራ ስር ያለውንም እንግዲህ የመጀመሪያ መምታት ይጠይቃል። ይህንን ዶናልድ ትራምፕ ሊመቱ እቅድ ወጥቶ ወደ 50 የሚደርሱ ቢ1 ምሽግ ደርማሽ ቦምብ ተኳሾች አዝናቢዎች ናቸው። እነዚህ ዝግጁ መሆናቸው በሰፊው ተዘግበዋል። ዶናልድ ትራምፕ በይፋ ተናግረዋል። አይፔክስ ተራራን እንደሚመቱና ይህንን ከ100 ሜትር ጥልቀት ውስጥ የተንሰራፋ ማበልጸጊያ እንደሚያወድሙ ተናግረዋል። ከዛ በኋላ እንግዲህ በዛ መንገድ ከተመታ በኋላ እንደሌሎቹ ከዛ የተወሰኑ ስፔሻል ኃይሎች ልዩ ስልጣን ያላቸው እና እንግዲህ ብዙ የተወሳሰቡ ነገሮች ይኖራሉ። ከንጥረ ነገሩም ጋር እውቂያ ያላቸው መሆን አለባቸው። ያለውን ሁኔታ ተጋፍጠው የተለያየ እገዛ አድርገው ተዋግተው ገብተው ዶናልድ ትራምፕ የኒውክሌር አቧራ ነው ያሉት። ያንን አቧራ ቆንጥረው አስገብተው ጭነው እንደገና እዛው በሚሰራ ኢራን ወር ማለት ነው አዲስ አየር ማረፊያ ተሰርተው በዛ ጭነው ለመውጣት ነው የሚለውና ኢትስ ሪሊ ስትሬንጅ። በጣም ስታየው ተግባራዊነቱ በጣም ከባድ የሚመስል እቅድ ነው። ዓለም ይህን የአሜሪካ እቅድ ካለ ኢራን ፍቃድ ዩራኒየሙን ለመውሰድ ቢሞከር ሁኔታዎች ወደ ምን ሊያመሩ እንደሚችሉ ብትነግረን። ይሄማ እኮ ታውቆ ነው ኢራኖች ይሄንን ለማክሸፍ ማድረግ የሚችሉትን ሁሉ ማድረጋቸው አይቀርም። እምልህ አናውቅም። ይሄ እንግዲህ መቼም በፊት ለፊት የመጣ ነው። ከውስጥ ለውስጥ ያለውን አናውቅም። ለምሳሌ አሁን ከዚህ ዘገባ ተነስተን ኦልሞስት ውጊያው የት ሊካሄድ እንደሚችል እናውቃለን። በእነዚህ 4 ማብለያዎች ዙሪያ ማለት ነው። አየህ፣ እነዚህ 4 ማብለያዎች ዙሪያ ይሄ አሁን አዲሱን አይፔክስን ጨምራል
አይፔክስ በነገራችን ላይ ከናታንዝ በስተደቡብ አቅጣጫ 1.5 ኪሎ ሜትር ርቀት ብቻ የሚገኝ ነው። ምናልባት ውስጥ ለውስጥ ሊገናኙ ይችላሉ ከመሬት ስር። ስለዚህ ውጊያው የሚካሄደው ኦፕሬሽኑ በእነዚህ ዙሪያ ነው የሚሆነው። ነገር ግን እዚህ ቦታ ላይ ይሄን ያህል መጠን ያለው ወታደር ለማስገባት ስታስብ መላ ሀገሪቱ ውስጥ ማዋጋት ይኖርብሃል። የኢራን ተሽከርካሪዎች ወደዛ እንዳይመጡ የሚሳይል ድብደባ ይኖራል። አካባቢው ላይ ብዙ ጦር ነው እስራኤል ማነች አሜሪካ የምታሳትፈው እና በኢራኖች በኩል ብዙ አይነት ተጋድሎ በዛው መጠን ሊያቅዱና ሊጠብቁ ይችላሉ። በእርግጥም ዜናውም የሚለው ሲዘጋጁበት የቆዩት ጦርነት ነው የሚለው። ስለዚህ ይሄንን ፈተና ለመወጣት ምን አይነት ውጊያ ሊደረግ፣ በምን አይነት መንገድ ሊገቡና በምን ያህል ጊዜ የተባለውን ነገር ሰርተው ሊወጡ እንደሚችሉ እንግዲህ የማናቃቸው ሌሎች ሁኔታዎች ሊኖሩ ይችላሉ። ለማንኛውም ግን ምናልባት ከፍተኛ መስዋዕትነት የሚከፈልበትም ዘመቻ ሊሆን እንደሚችል ነው የሚፈራው። ዓለም አሜሪካ የኢራንን የበለጸገ ዩራኒየም ጦርነቱ በተጀመረበት ጊዜ ብትወስድ ኖሮ ምናልባት ጦርነቱ አሁን ላይ ላይኖር ይችል ነበር ማለት ይቻላል። ትክክል ነው። ከዚህ በፊትም እኮ ዘገባዎች ይሄ እኮ በራሷ በእስራኤል በኩል እስራኤል ጭምር የኮማንዶ ኦፕሬሽን ሲታሰብ የቆየ ነው። አሁን ግራም ቢያጋባ ነው ዳንኤል። እንግዲህ ይኸውልህ የት ነው አክቹዋሊ ያለው ይሄ የበለጸገ ዩራኒየም? ዶናልድ ትራምፕ እና ኢራን እዛ እንዳለ እርግጠኞች ሆነው የራሳቸውን ምንጭ ጠቅሰው ይናገራሉ። ዓለም አቀፉ የአቶሚክ ኤነርጂ ኃይል ግን ኢራኖችን ጠይቋቸዋል። ያኔ በተደበደቡ ጊዜም የት ነው ያለው ነገሩም ብለዋል። ለመጨረሻ ጊዜ ይህን የበለጸገ ዩራኒየም የት እንደነበር የሚያውቀው ከ9 ወር በፊት ነው። ከዛ በኋላ ኢራኖች ወዴት እንደወሰዱት አያውቅም። ስለዚህ አሁን እንዴት ነው የሚባለው? ሊሳተፍ የሚችለው የሰራዊት ቁጥር ስታየው የህይወት ጉዳይ አለ፣ አደጋ አለ፣ ታሪክ ቅሌት አለ። እንደዚህ ሁሉ ታሳቢ ሆነው አሜሪካኖች ምንም እንኳ ዘገባው እርግጠኛ አይደሉም ቢልም እርግጠኛ ሳይሆኑ ይህን ዘመቻ ሊከፍቱ አይችሉም። ዳንኤል ሙሉ በሙሉ በመቶ እርግጠኛ ላይሆኑ ይችላሉ፣ ወይም 440 ኪሎ ግራሙን ላያገኙ ይችላሉ። ግን ቢያንስ የተወሰነው ከነዚህ ከጠራውለ አራቱ ጋር ከአራቱ በአንዱ ወይም በሁለቱ ወይም በሶስቱ ምናልባትም በሁሉም ሊኖር እንደሚችል ግን ጠንካራ እምነት አላቸው ማለት ነው። እና አሁን ይሄንን ከጦርነቱ በፊት ቢያደርጉት የሚመረጥ ነው። አንተ እንዳልከው አየህ፣ የሰርፕራይዝ እድል ነበራቸው። ለምሳሌ የአየር ድብደባ የታወቀ ነው። እስራኤል እስካሁን ስኬታማ ድብደባ ያደረገችው በድንገተኛ የአየር ኃይል ጥቃት ነው። ድንገተኛ ጥቃት ኦፕሬሽን ይሄ ምንድን ነው? ዩራኒየም ሲዥር ነው ያሉት እነሱ። ዩራኒየሙን ይዞ የመውጣት ተልኮን በድንገት ሊያካሂዱ ይችሉ ነበር። አዎ የተሻለ እድል ይሆን ነበረ። ሌሎች የኢራንን የጦር የሚሳይል ማምረቻ የመሳሰሉት ድብደባ ላይ ከመሄድ በፊት መጀመሪያ ላይ ባልተጠበቀ ሁኔታ በፈጣን እንቅስቃሴ ይህን ነገር በእጃቸው ማስገባት ቢችሉ እና ማምለጥ ቢችሉ ከዛ በኋላ ውጊያው ይቀላቸው ነበረ። አሁን ግን ያስቀደሙት ድብደባው ነው። በድብደባውም በራሱ ዩራኒየሙ ዱቄት ሆነዋል ብለው ነው ዶናልድ ትራምፕ የሚያምኑት። ነገር ግን ይገኛልን ብለው ያሉት በእነዚህ ጣቢያዎች ውስጥ ነው። ካሁን በኋላ ይህንን ነገር አውጥተው መውሰድ ካለባቸው ደግሞ መዋጋት አለባቸው። መዋጋት ካለባቸው ደግሞ የኢራን ጦር በመቶ ሺዎች የሚቆጠር ነው። እስላማዊ ዘቡ አለ። የሚሳኤል የቴክኖሎጂ በሱ ነው ያለው። ይሄ መደበኛው ጦር አለ። ባሲጅ የሚባል ሚሊሻ አለ። ስለዚህ አክቹዋሊ ኦፕሬሽኑ
ይሄ ቢሆንም ኦፕሬሽኑን በዛ በተባሉ ዙሪያ የሚያደርጉት ይሄንን ቢሆንም መላ ኢራንን ግን ለተወሰነ ጊዜ መቆጣጠር ይጠይቃል። ቢያንስ ያላቋረጠ የኢራን ጦር እንዳይንቀሳቀስ ማገድ የሚችል አይነት ድጋፍ ሰጪ ኃይል ወይም ሽፋን ሰጪ ውጊያ የሚያስፈልገውን የሚመስለውና እንዳልከው በቅድሚያ የሰርፕራይዝ እድል የድንገተኛነት እድል ይሰጣቸው በነበረ ዘመቻ ይህንን ነገር ቅድሚያ ሰጥተው ይዘው የመፈትለክ እድል ነበራቸው። ምናልባትም እንደ ሰው ስታየው አዎ ያ መንገድ ይሻል ነበር ልንል እንችላለን። አሁን ግን ያለው እውነታ ይሄ ነው። ከዚህ እውነታ አንጻር ዶናልድ ትራምፕ እንዲህ አይነትን ዘመቻ ሊፈቅዱና እንዲህ አይነት ክስተት ልናይ እንችላለን የሚለውን ጠብቀን የምናየው ነገር ነው። ዳንኤል ዓለም አሜሪካ የኢራን የበለጸገ ዩራኒየም አሁን ላይ የት እንደሚገኝ እርግጠኛ ካልሆነች እስካሁን ባለው ጊዜ ውስጥ ዩራኒየሙን አበልጽገው ጨርሰው ቢሆንስ የሚል ጥያቄ አያስነሳም ወይ? ከባድ ጥያቄ የጠየቀኝ። አሁን ለምሳሌ ፒካክስ እስራኤል የሰኔ ወሩን ድብደባ የ12 ቀናቱን ድብደባ ባካሄደችበት ጊዜ ጀምረህ እስከ ቅርብ ጊዜ ይሄ አሁን ደግሞ ከየካቲት 21 በኋላ የመጣውን ጦርነት ሲያካሄዱ ሁሉ ፒካክስ የሚባለው አዲስ በከርሱ አዲስ የኒውክሌር ማብለያ ተቋም የያዘ ተራራ አይታወቅም ነበር። ከዛ በኋላ የተገለጠ ነው። ስለዚህ እርግጠኛ መሆን ባይቻልም፣ ነገር ግን አንዳንድ ያልተጠበቁ ነገሮች ቢፈጠሩ፣ ለምሳሌ ኢራን ቦምቡን ይዛ ብትገኝ እምልህ ማስገረሙ አይቀርም። አስደሳች ማስገረም ባይሆን እንኳ ሊሆን የሚችል ነው። ፐርሰንቴጁ ዝቅ ያለ ሊሆን ይችላል እንጂ ሊሆን የሚችል ነው። ምክንያቱም እንዳልኩህ ይሄ የበለጸገ ዩራኒየምን ከ60 ወደ 90 በመቶ ማበልጸግ የሚያስችላት ተቋም ካለና በዛ ተቋም በቀናት ውስጥ ነው የሚለው፣ አለበለዚያ በሳምንታት ውስጥ በአንድ ወይም በሁለት ሳምንት ውስጥ ወደ 90 በመቶ ማበልጸግ ይቻላል። ወይም ያ በጋዝ ፎርም ያለ ነገር ወደ ጥጥር፣ ወደ ብረት፣ ወደ አቶሚክ ቦምብ አረርነት ይቀየራል ማለት ነው። 90 በመቶ በለጸገ ማለት። በሌላ አነጋገር ኢራን ከ10 እስከ 11 አቶሚክ ቦምብ ሰራች ማለት ነው። እና አንዱን ሙከራ ማድረግ ነው። ፊኒሽድ አንድ የአቶሚክ ቦምብ ሙከራ ካደረገች አወጀች ማለት ነው። ኒውክሌር ፓወር እንዳስረኩኝ ማለት ነው። ስለዚህ ይሄን ልታደርጋችልም ማን ያውቃል ዳኒ? ለምሳሌ አንዳንድ ኤክስፐርቶች ኢራን ሆን ብላ አጠቃላይ ትኩረቱ በዚህ በሆርሙዝ መተላለፊያ ላይ እንዲሆን የምታደርገው ከጀርባ በዋነኛነት ይሄንን የኒውክሌር ሰርፕራይዝ ለማካሄድ እድል ለማግኘት ትኩረቱን ከዛ ላይ ለማንሳት ነው ብለው የሚተነትኑ አሉ። እና ጥያቄ ትክክል ነው። እንደዚህ የሚያስበዋሉ ነው። ማየት ነው። ሁሉን ነገር ሂደቱን ጠብቆ ማየት ነው። ሌላ ምን ሊባል ይችላል? ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኒ። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንሎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት